ስራ የበዛብኛል፣ ያስተኛኛል። በቃ ምንም መስገድ መጸለይም አልቻልኩም ይሄን ሰሞን ጭራሽ። እሺ አዚም ነው። ስግደት ሌላስ? ዝም በቃ ተተኛውም ትኝት ብዬ ነው የምቀረው። ቁጭ ታልኩኝ ቁጭ ብዬ ነው የምቀረው። በቃ ምንም ማድረግ አልችልም። እጄን ስርስር እጄን እንዳልዘረጋ ነው በቃ ወደ ጸሎት የሚያደርገኝ። እሺ አዚም ነው። ያው ጸሎት እንዳትጸልይ አድርጋ ተብሎ የተላከ መተት ነው። አዚሙንባት አዚሙንባት እንዳትጸልይ ተብሎ በቃ ነው። ጥያቄ ራሱ ጥያቄ ላይ በቃ ጥያቄ ብንጠይቀው ብዙ ጥያቄ አለ። ጥያቄ ላይ ራሱ እንዳልገባ ምን አባሽ ታርጊ ነው የምትገቢ? ስርግቢ ታባቱ ደርገመች ስነ ስርዓት እግዚአብሔር ይገስጽ። መልስ አንተ መልስ። የታባቷ እሷ ቤተሰቦቿ መልስ መልስ ነው የተባልከው። የተናደን ነው ከተቃወምናት በቃ መልስ ነው የተባልከው። እግዚአብሔር ይገስጽ። እና ያው ጸሎት እንዳትጸልይ አድርጋ ተብሎ የተላከ መተት ነው እንደዛ የሚያደርግሽ። ወንድማችን በቃ እኔ በፊት ቤተሰቦቼ እንዲቆርቡ ፈልግ ነበር። እንዲቆርቡ ስፈልግ እንዲቆርቡ ለመናገር ሄድና እንደ ሰው በቃ ለማምከር ስሄድ ቢሞት እናትሽ ትሞታለች ወይ አባትሽ ይሞታል፣ ልጆች ይቆረጣል፣ እግራቸው ይቆረጣል ይለኛል። በቃ ራሴ ላይ ተቀምጦ ማለት ነው። በቃ የሆነ ክፉ ነገር ይለኛል። እንዲቆርቡ በጣም ነበር የምፈልገው። ከዛ ለአባቶች ሄጄ ሳማከራቸው እንዲህ እንዲቆርቡ ፈልግ ነበር ስላቸው ከዛ አንቺ ለመናገር ተፈራሽ በምክር እንትና የሚቆርቡበት ልብስ ልጅና ላኪላቸው አሉኝ ማለት ነው። ከዛ የሚቆርቡበት ልብስ ገዛሁና ላኩላቸው። ልክ በገዛሁላቸው በወሩ እግዚአብሔር ፈቀደና ቆረቡ። እነሱ ተቆረቡ ወደ እነሱን ጥልት ቤተሰቦችን በቃ ቤተሰቦችን ራሱ ደውዬ ለማውራት አልፈልጋቸውም። እና እኔም ደግሞ ተግሩፕ ላይ በቃ ግሩፕ ላይ 24 ሰዓት ነበረ እንትን የምለው በቃ ያኔ ምንም ባላገለግልም አዳምጣለሁ፣ እሰግዳለሁ። በቃ ምን በእርግጥ ማገለግለው ያው እንትን አይደለም ማንበብ መጻፍ ስለማልችል አላገለግልም። ግን እገለግላለሁ፣ አዳምጣለሁ። በጣም ነበር ደስ የሚለኝ። አሁን ግን አድሚኖቹንም ጥልት በቃ ሰው የሚባል ነገር በሙሉ ሁሉንም ጥልት ነው ያስደረገ። ያው እሱ ነዋ። አንደኛ ግሩፕ ላይ እንዳትገቢ ተብሎ የተላከ መተት፣ ከግሩፑ እንድትወጪ፣ ጸሎት እንዳትጸልይ፣ እንዳትሳተፊ በስግደትን በምንም። ምክንያቱም ማስቆረብ በነገራችን ላይ ትልቅ ነገር ነው። ነፍስ መንጠቅ ነው። ነፍስ እንዳትነጥቂው ነው፣ ወይም ደግሞ ከእጁ እንዳታወጭበት ስለሚፈልግ ነው። እጃቸው ይቆርጣል እንዲሆናል እያለ የሚለፈልፍብሽ እና ታለምዬ እቴ ደግሞ በሰው ግፊት ቆርባ ሰው ገፍቷት ያው ምንም ሳታውቅ በሰው ግፊት ቆርባ ነበር። ከዚህ እሷን አሚሯን በቃ ንክት አድርጓት ሞተች ማለት ነው። በቃ አሁን እሱን እኔን እንደዚህ ነው ጆሬ ላይ አሁን የሚያሾከችኩብኝ። እናትሽስ እንደዚህ እሷ ብኮን በቃ እንደዚህ እያለ እነሱን ደግሞ እንዳልመክርም በቃ ምንም እንዳላናግራቸውም ጥልት ቤተሰቦችን በጣም ነው እንትን ያለኝ። በቃ ወንተ ማንም እንትን ቤተሰብ ሲሆን ጓደኛ ሆነ ማንም በቃ ሰው የተባለ ነገር ሁሉንም ያስጠላ። መልካም ታለምዬ፣ እንደዚህ አይነቱን ጸባይ የምትቃወሚው በጸሎትና በስግደት ነው። ይሄ ጸባይ ያንቺ እንዳልሆነ ከተረዳሽ ለጸባዩ ላመጥ አዳምጪኛ በማል እስካሁን አዳመጥኩሽ፣ አንቺ ደግሞ አዳምጪኝ በማል እንደዚህ አይነት ጸባይ ሲመጣ ለዚህ አይነት ጸባይ ተገዢ መሆን ሳይሆን ከአንቺ የሚጠበቀው ይሄ ጸባይ ያንቺ እንዳልሆነ ካወቅሽ መዋጋት ነው። መዋጋት ለምሳሌ አንዳንድ ሰዎች ጸባያቸው ይሄ የመጣው ነገር ከነሱ እንዳልሆነ እየተረዱ ዝም ይሉታል፣ ተሸንፈውለት ማለት ነው። እንደዛ መሆን ሳይሆን መዋጋት ነው። አንቺ ብዙ ትምህርት ሰምተሻል ማለት ነው ብዙ ጊዜ ከቆየሽ። ስለዚህ እንደ ሌሎቹ አዲስ አይደለሽም ለመናፍስት ውጊያ። ዝም ብለሽ አሁን ለምሳሌ እንድትጠይ ሲያደርግሽ የምትጠይ ከሆነ እንድትሰላች ሲያደርግሽ የምትሰላች ከሆነ እጅ እየሰጠሽ ነው ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ጸባዩ የአጋንንት እንደሆነ ያንቺ እንዳልሆነ ከተረዳሽ ፊት ለፊት መዋጋት ነው። እግዚአብሔር ወይ እርዳኝ እያልሽ እግዚአብሔርን እየተማጸንሽ መናፍስቶችንም እየቀጠቀጥሽ መዋጋት፣ ይህን ጸባያችሁን
ይሄን ጥላቻችሁን አንሱ እያልሽ መዋጋት ነው ካንቺ የሚጠበቀው ማለት ነው። ሌላው ደግሞ ቤተሰቦችሽን ማስተማር ለቅዱስ ቁርባን ክብር እንዲሰጡ ወደ ቅዱስ ቁርባን ሕይወት ከገቡ በኋላ ዳግም ወደ ኃጢአት ዓለም እንዳይመለሱ የሚያስጠነቅቅ የመጽሐፍ ቅዱስ ጥቅስ ምክሮችን እየመከርሽ ይልቁንም ደግሞ የበረከት ስራ እንዲሰሩ ዝክር እንዲዘክሩ በበረከት ስራ እንዲሳተፉ መቀስቀስ መቻል አለብሽ። ግልጽ ነው። አንዱ ይሄ ነው እና ይህን ይመስላል። ግን ለሚያመጣብሽ ነገሮች ሁሉ ተገዢ አትሁኝ። እሺ አሸንፊ እንደምንም ብለሽ። ምክንያቱም የእሱ ሴራና ተንኮል መሆኑን ካወቅሽ መዋጋት ነው ከአንቺ የሚጠበቀው። ተገዢ አትሁኝለት። ለምሳሌ አዚም ሲጭንብሽ ላመጣብሽ አዚም የምትንበረከኪ ከሆነ ችግር ነው። አዚሙ ከአጋንንት እንደሆነ ከተረዳሽ ተቃውሚው። አንደኛ በጸሎት፣ ሁለተኛ መናፍስቶችን በመቀጥቀጥ፣ ሶስተኛ ደግሞ ከአዚም የሚያወጣሽን ነገሮች ሁሉ ተግባራዊ ማድረግ፣ ለጸሎት ለስግደት እንድትበረታች የሚያደርጉሽን ነገሮች ላይ መከታተል፣ ያንን ማድረግ ያስፈልጋል። በተረፈ በርቺ። እሺ አንድነትን ጸጋውን ያብዛልን። አገልግሎት ዘመን ከተማርክት በእድሜ በጸጋ ያኖር። ጸጋውን ያብዛልን። አሜን አሜን። እሺ ሌላ የምትታሰር ማነው? ወለተ ሩፋኤል ጋር አለ። ማነው የምትታሰረው? ደፍተራ የምትታሰር ነው የምትሸኝ? ሰኘኝ ቆየሁ እኮ። ሰራዊትን ሰብስብና ተዘጋጅ። ሌላ አለ? ሌላ አይ ቤተሰብ ዛር አለ። ታስረዋል። አልሰራም። ተዘጋጅ። ሰራዊትን ሰብስብ ነው። አይሳካኝም አለ። በቃ ቶሎታ ሰራዊትን ሰብስብና ቶሎታ። ወጣሁ። በአብ በወልድ በመንፈስ ቅዱስ ከነ ሰራዊት። እኔ መንፈስ ነኝ ታውቃለህ አይደል? እኔ ምን ልስራ? እዛ ልግደላት? መጀመሪያ ታዘዝና ና። የምትታዘዘውን ተግባራዊ አድርግ። ሌላ የምትታሰር? እሺ ሸኘን፣ ሳራን ሸኘን። እሺ ምሕረቱ ለዘላለም ነውና እሷ ጋር ያለ ማን? ጠቋር ሌላስ? ጠቋር ሌላስ? የዛር መንፈስም አለን፣ የዛርም አለን፣ ዛርም አለን፣ ሌላስ? መስተፋቅርም አለን። ደብተራ 13 ደብተራ አለን። 13 ምን አቅብቶ 13 ደብተራ ምን አድርጉ ተብላችሁ? ምን አድርጉ ተብላችሁ ነው የተላካችሁት? 13 ደብተራ ምን አድርጉ ተብላችሁ ነው? ህይወት እንዳይኖራት ምንም አይነት ህይወቷ እንዳይጣፍጥ ሰርታ በጎን እንድትሆን ምንም ደስታ እንዳይኖራት እንዳታይ አይኗ የታወረች እንድትሆን አይኗን አጥፋት ተብለን እውር ሆና እንድትኖር እየለመነች በየመንገዱ እንድትኖር ነበር። ለምን እንድትሆን ነበር? አልቻልንም። በቃ አልቻልንም። ዘመዶቿ ማንገበገቡን፣ እሷ ማንገበገበች። ከዛም ከዚህ ቀጣቃሉ ወዴት እንሂድ? ወይኔ ሰራዊታችሁ ሰብስቡ። ሰራዊታችሁ ሰብስቡ። ከመላ ሰውነቷ ሙሉ ለሙሉ ህይወቷን ልቀቁ። በሽታችሁን አንሱ። እድሏንም ክፈቱ። አይኗን ነበር ያዝናት። አይኗን ነበር ለማወር ዘመን አልቻለም። ይኸው አይኗን ለቀናል። ተዘጋጁላችሁ ነበር። ወተናል። ከእጇ ላይ ወተናል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን የዘጋንባትን እድሏን ሙሉ ለሙሉ ለቀን በሽታችን አንስተን ከስራ ከህይወቷ ወተን
ከስራም ከህይወቷም ከእንጀራውም ወጥተን ከእንግዲህ ላንመለስ ላንታደስ እንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ሲኦል ታስረናል። ወይ አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። እግዚአብሔር ይገስጻችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ ውይ በልሜ እድሜ በጸጋ ይስጥህ። ውይ በስመ አብ እሺ ታለምዬ እንዴት ነው? እየበረታሽ ነው? አዎ እየበረታ ነው። እግዚአብሔር ይመስገን። አይዞሽ። ስላሴ በስመ ስላሴ ፈተና በስመ አብ ወወልድ ወመንፈስ ቅዱስ እድሜን ያብርምልኝ አባቴ። 3 ዓመት 4 ዓመት ሆነ ከአንተ ጋር እድሜን ያዝምልኝ። እድሜ ዘላለም። ወይኔ ህይወት ሁሌ የተባረከ ይሁን። እውነት የረገጥከው የነካ ሁሌ ይባረክ። አሜን አሜን። በርቺ። መድኃኒዓለም ፍጻሜሽን ያሳምርልሽ። አሜን አሜን አባቴ አሜን አሜን። ሌላ የምትታሰር ምትሸኝ የቤተሰብ ዛር መተት፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት ወለተ ስላሴ ጋር አለ። አቤት እሺ እድሳት ነው ታሰር ማለት ምንሽል ማለት ታድሶ ይመጣል። አይ የለንም። ፎቶና አጥፍተን መተናል፣ ግን የምታሰራለን። ፎቶን አቃጠላችሁ? አጠፋችሁ? አጥፍተናል፣ አቃጥለናል፣ ግን የምንታሰራለን። እሺ ማን ነው የምትታሰረው? አዳኝ ወርቋለሁ። አዳኝ ወርቁ። ሌላስ? ሙጨ ዘሪጋ የሰላቢ መንፈስ አለው። በቃ ሁሉን ነገር አንሰለብን። በቃ ሁሉን ነገር እንመልሳለን። አዳኝ ወርቁ ምንድን ነው የምታደርገው? ምንድን ነው የምታደርገው? እንዴት ምንድን ነው የምታደርገው? በምንድን ነው የምትፈታተናት? ምን እያደረግክ ነው የምትፈታተነው? ከአያቷን የመጣ ነው። ምንም አንፈታተንም። መተን ቁጭ ነው ያልነው። ከአያቷን የመጣ ነው። ከአያት? አዎ። እሺ ሌላስ? ሌላ የለን። ታስረናል ሁላችን። እኛ 3ታችን ያልታሰርነው። የዝሙት መንፈስ ቅጣስጣን ከባሏ ሰራዊት እንሰበስባለን። ሰራዊታችን እርግፍ ስታረገን እኛ እንስባለን ከባሏ ማለት ነው። ግን አሁን አወቀችን። ውጡ፣ ሰራዊታችን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ቶሎ ቅጣት ስጠኝ ዝሙት መንፈስ። እሺ እንሰበስባለን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችንን አንስተን ሰራዊታችንን ሰብስበን ፈተናችንን ሁሉ አንስተን ወይ ጉድ! ያን ፈተና ነው። እሺ ፈተናችንን ሁሉ አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ተናገር አንተ። ከኔ ነው ከኔ ነው ያንተ ይሰማል። እሺ ከኔ ትርቋል ተነስ አንተ ከኔ ትርቋል ተነስ
በሊቀ መልአክ በቅዱስ ሚካኤል ስም እሺ ስትገባ ንገሩኝ። እሺ አንተ ሰማኝ የምላረኩ ስትገባ ንገሩኝ። እሺ ወለተ ማርያም ጋር አለ። የቅዱስ ገብርኤል ልጅ ወለተ ማርያም ጋር አለ። ማን ናችሁ የምትታሰሩት? የምትታሰሩ ኤርፎን ንቀሉ፣ ኤርፎን ንቀሉ። እሺ የጭንቀት አለን፣ የጥላው ያለን፣ የዝሙት መንፈስ አለን፣ የሞት መንፈስ አለን። ጸሎት ሌላስ እንዳጸልይ ስርስር አረግን። ሌላስ የቀረ በቃ እኛ ነን። በእናት እኔ ጥላው የሞት መንፈስ ውጡ። ሰራዊታችሁን ሰብስቡና ቶሎ በሽታችሁን አንሱ፣ ፈተናችሁን አንሱ። ኧረ በስመ አብ አሰቃየናት። የታባቷ ከመላ ሰውነቷ ከህይወቷ ውጡ ቶሎ። አሰቃየናት። እሺ ቶሎ አይምሮዋን ያዝናለን። ተነስ፣ ከአይምሮ ውጣ፣ ከአይምሮ ውጡ። ነቀም ድፋት ነው። ድፋ የተባለ ድፍት ተማሪ ድፋት ነው። ሁላችሁም ውጡ። ሰራዊታችሁን ሰብስቡና ወተናም በቃሽ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ተጫውተን አይቆጨንም። እንዴት እንደጋው ጨዋቋናት አይቆጨንም። በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርት መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ ሌላ አለ የቀረ? ወለተ ማርያም ጋር አለ። ቡዳ በምንድን ነው የምትፈታተነው? ደም አመጣን። ደም እያደማን እንዳትሰግድ እንዳትጸልይ ደም እናመጣለን። ጥርሷን አይተን የገባን ስለ በአፏ ነው ደሙን የምታመጣው። ማይክን ክፈት፣ ክፈት ማይኩን፣ ማይኩን ክፈት። በኃያሉ በመድኃኒዓለም ስም ቶሎ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ ቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ማይኩን አንሳ፣ አስወጣት። ወጣ ነው አንቺ ሰኛኝ ምን አገባኝ ወጣ ነው ወይ? ለምን አትናገሩ? ሌሎቻችሁ ወጣ ነው ወንድማችን። መልካም። እሺ ሌላ የምትታሰር ተናን ሸበካችን ይዞን ነው። እሺ ሸበካችን ይዞን የአየር አጋንንት ነው የዘጋው። እሺ ተነስ፣ ከኔትወርኩ አለ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ተነስ። እሺ እንነሳለን። እሺ እንነሳለን አልኩን እኮ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን እኔ የአየር አጋንንት ከመላ ሰውነቷ ከህይወቷ ወጥተን
ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ግንባሯ ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ አቤት እንላለን፣ ምንም ስራ አንሰራ። እሺ የምትሸኙ ተዘጋጁ። ቶሎ ቶሎ ጡና። ኧረ እኛ ሶስታችንም ነን፣ ተፈቅዶልናል። እኛ ሁላችንም ነው የምንሄደው። ተዘጋጁ። እሺ ከህይወቷ አውጡ። በአብ በወልድ በመንፈስ ቅዱስ ከመላ ስም ሰውነቷ ከልቧ ከአሚሯ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ከመላ ህይወቷ ከትዳሯ ጣልቃ ላንገባ ከእንግዲህ ላንመጣ ላንመለስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ለዘላለም ከነ ሰራዊታችን ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ለዘላለም ሲኦል እንገባለን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። 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 ሥላሴ ስም አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷቸው። እግዚአብሔር ይገስጽ። አመሰግናለሁ። እግዚአብሔር ይስጥልኝ ወንድማችን፣ ጸጋውን ያብዛልን። አሜን አሜን። በርቺ። እሺ እኛ ምትናን እኛ እንሰራለን። እኛ ይሰራል። አንተ ለምን ወጣ መጀመሪያ? ተሰረዘብናል። ለምን ወጣ? ተናገር። ለራስ ሆነት የወጣችው እንደ ቦታ ላይ ቀይር ብላ ኤርፎን እቀሉ ልቀል። ኤርፎን ኤርፎን አለበት። በእናት ኤርፎን የለም። ሰራዊታችን ሰብስቡ ቶሎ። እሺ የጭንቀትም አለን፣ አዚዝም አለን፣ ጥራው መደራም አለን፣ ጠቋር አለው። ኦ ከሰው ተነስቼ መጣሁኝ ያለው መዓት ነን ታባቱ። እሺ ሌላስ? የዝሙት አለን፣ ሉሲፈር አለሁኝ። እሺ ሌላስ? እንዳትሰግድ ስርስር አርጋት የተባልኩኝ የደብተራ መንፈስ አለሁኝ። አስጨንቃት የተባልኩ አለሁኝ። ማበሳጨቴን እንዴት አለሁኝ። እንዳትቆርብ ማረጋት አለሁኝ። ሌላስ የቀረ? በቃ በቃ መድኃኒዓለም እንዳታስብ። ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ አያሉ መድኃኒዓለም ያጋልጣችሁ። ሌላስ የተደበቀ? በቃ እኛ ነን መድኃኒዓለም በቃ እንዳታስብ መበታትናለሁኝ። እሺ ሌላስ? በቃ እኛ ነን በእናትህ ተስፋ አስቆርጥ ትባልኳለሁኝ። ሌላስ? ሌላ መስተፋቅራለሁ። መስተፋቅር። ሌላስ? በቃ እኛ ነን። ሁላችሁም ውጡ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቶሎ ውጡ። ወተናል። በቃ ሁላችንም ወተናል። ዛሬ ቀናችን ነው። ተደብቀን አቃጠለችኝ እያለች ማልቀስ ነው ስራዋ፣ መነፋረቅ ነው ስራዋ። በቃ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን
ከመላ ሰውነቷ ከህይወቷ ወጥተን በሽታችንን አንስተን ተባቷ አሸናት እንደ ጉዳይ ቆጭን በኋላ እሺ ቤታችንን አንስተን ሰራዊታችን ሰብስበን መልኳ እስከሚረግፍ ታባቷ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ የ27ቱ ነው ያስቀመጠን ያለው በበሽታ ነው የምትፈታተኗት እንዴ? በጣም በሽታ ቢሆን በሽታ መሰለህ። እሺ አሁን ከሰውነቷ ውጡና አየር ላይ ነው የምትታሰሩት። ቶሎ ቶሎ ስማ ስግሪሳት ለበልኝ። አረ እሷ ግንባሯ ይሻለናል። ቶሎ አየር ላይ 10 ሰከንድ ወደ ላይ ውጡ። ቶሎ ቶሎ ከመላ ሰውነቷ በሽታ የሆናችሁባት በሙሉ እሺ ወይ መከራ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጡ። መግደም ማለት ነው። እሺ መላ ሰውነቷን ልቀቁና ቶሎ እሺ ልቀናል እንዴ። ሰላም ለስርተ ርእስከ ለተወክፎ ስቃይ ዛጽነነ ወለርእስከ ሰላም ከመ ይቤዙ ኪያነ መድኃኔዓለም ክርስቶስ በጊዜ ኮንከ ሕፃነ ፈራ ወደንገጸ በከ ወሐዘነ ከሲዛ አሳታ ለሔዋን እምነ ኃያሉ መድኃኔዓለም ይበቀላችሁ ከነ ሰራዊታችሁ። እናቴ እየጠራረገ እያወጣን ነው። እሺ በቃ ወተናል። ቶሎ 10 ሰከንድ ወደ ላይ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን በሽታችን አንስተን ውጋታችን አንስተን ጭንቀታችን አንስተን ሙሉ ለሙሉ በሽታችን አንስተን ፈተናችንን ሙሉ ለሙሉ አንስተን ረመቼ ትበቀራለች። ፈተናችንን አንስተን ከእንግዲህ ወደ ሰውነቷ ገብተን ህመም ላናመጣ ላንፈታተናት። ከእንግዲህ ወደ ሰውነቷ ገብተን ህመም ላናመጣ የእድሳት መንፈስ እኮ ነው። እኛ ጠቋር ምናምን የቀረ ነው። እኛ ህመም ላናመጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ተመልሰን ወደ እሷ ላንገባ አየር ላይ 10 ሰከንድ ታስረን ተገዝተናል። ኃያሉ መድኃኔዓለም እስራታችን ያጽኑብን። ኃያሉ መድኃኔዓለም እስራታችን ያጽናብን። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እየገረፈ ይበቀለን። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እየገረፈ ይበቀለን። እሺ መልሱ፣ ወደ ራሷ መልሷት። በመድኃኔዓለም ስም በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ወንድምዬ ጸጋውን ያብዛልሽ። አመሰግናለሁ። እንዴት ነው አለምዬ? የበረታሽ ነው? ምን ይመስላል? ውይ ወንድሜ ህይወት በጣም ከባድ ነው። ፈተና በጣም ይከብዳል። ብቻ እግዚአብሔር ይመስገን። ድምፅሽ ይርቃልሳ በመሀል ይርቃን። አሁን ተስተካክሏል፣ ግን በመሀል ይርቃል። አዎ ወንድምዬ በጣም ፈተናው ከባድ ነው። ብቻ እግዚአብሔር ይመስገን ወንድሜ። በጣም የሚፈታተነኝ ነገር በዚሁ አጋጣሚ እድል ካገኙ ይቅርታ አድርግልኝና በጣም የሚፈትነኝ በቃ ውጋት ነው። ልቤን ያፍነኛል። ይሄ ጀርባዬን ይዘኛ ውጋት፣ ጀርባዬ አጥንቴ ስብር ያለ ነው፣ ይጠቀጥቀኛል። ልስገድ ስላልችልም በቃ እንዲህ አባቴ መድኃኔዓለም ላስበው ወንድሜ። እኔ መድኃኔዓለም ናፈቀኝ። እንዴት ችንካሩን ውጋቱን ኃጢአቴን እንዴት እያሰብኩ ልስገድ አቃተኝ። በጣም ከባድ ነው ወንድምዬ። ውይ በስመ አብ። አታስቀምጫቸው ሰውነትሽ ውስጥ ወይ ማለቴ ታስረው እንዲቀመጡ አታድርጋቸው። ቶሎ መሸኘት፣ አንቺ ውስጥ ሳይቀመጡ ማለት ነው። እንደዛ ውጡና ታሰሩ ገዝታችኋለሁ። ለማሸኘት ደግሞ ብዙ ጊዜ ቢዚ ነኝ፣ አይመቸኝም። አሁን ከአንተ ጋር አሁን እድል አግኝቼ ነው እንጂ አይመቸኝም። ግን መድኃኔዓለም ምን ለምትለው እባክህን አሰርልኝ። በቃ እየበረታ ነው የሚሄደው ወንድሜ። ሁሌም ነው የሚያስቸግሩሽ ማለቴ ማይመችሽ ገብቶ ለማሳሰር። በቃ አንዳንድ ጊዜ እንደው እንዳጋጣሚ ሳገኝ ነው እንጂ አሁን ልጆች አሉ ጫጫታ ምናምን በቃ አይመቸኝም። እና ወንድሜ እንዳጋጣሚ ወጥቼ ነበር ለእረፍት 2 ቀን 3 ቀን እዛ እንኳን ሱባኤ ለመያዝ ብል
ወንድሜ ምንም አልቻልኩኝ። በቃ ህይወቴ ልታልፍ ሁሉ ነው የደረሰው። ከዛ ተመልሼ ካልያዝኩ ብዬ ደግሞ እዚሁ መጣሁኝ። ከባድ ነው ወንድሜ። ሀገርም እንዳልገባ በቃ ብዙ እንትኖች ስላሉ በቃ ምን ላደርግ አሁን ላይ ወንድሜ፣ በጣም የሚፈታተነኝ። አይዞሽ፣ በርቺ፣ ታገሺ። መታገስም አንድ ራሱን የቻለ መፍትሄ ነው። ታግሰሽ ሱባኤ እየገባሽ ተማጸኝ። እሺ አሁን ለሱባኤም እኮ አልሆን ብዬ ነው ወንድሜ። ለሱባኤ በጣም አስባለሁ፣ ደጋግሜ እሞክራለሁ፣ ግን አልችልም። እንዴት ምን ሱባኤ ላድርግ አሁን? መግባትም አትችይም? አዎ ወንድሜ፣ አሁን ላይ በቃ በዚህ ጾም እንኳ ትንሽ በረታለሁ። በጣም የሚፈታተነኝ ደግሞ ጸሎት፣ እግዚአብሔር ይመስገን ከሞላ እሺ ጎደል። ስግደት ግን አልቻልኩም። በቃ በጣም የሚፈታተነኝ ደግሞ በስግደት ነው። ለጸሎት ስቆም ደግሞ ስጋዬ ነው እንጂ አይምሮ የለም። በቃ ከጨረስኩ በኋላ ነው ብንን የምለው እና አንዳንድ ጊዜ ለምን አልተውም እንዴ ዝም ብዬ አባታችሁ ብዬ በአጭር ደቂቃ ለምን አልነሳ? ፈጣሪን ካላስበው ካላጣጣምኩት፣ ይህ ሁሉ ጸሎት መልካ መልካ እየጸለይኩ አምላኬን መቁጠሪያ ካላጣጣምኩት ሳትጠቀሚ መቁጠሪያ እጠቀማለሁ፣ አልፎ አልፎ እጠቀማለሁ። ባልማልጠቀምበት ጊዜ ደግሞ መድኃኒዓለም እጽናለሁ። ከሱ የሚሰወር የለም እና ተሰርልኝ ብዬም አጽናለሁ። በየቀኑ አትቀጠቅጭም? አልቀጠቅጥም። ለምን? ያ ከሰዎች ጋር ስለሆነ ይረብሻል እያልኩኝ። እሱ ነዋ ችግሩ አለምዬ። ፈተና እኮ በነገራችን ላይ ይኸውልሽ 3 ነገሮች ሁሌም ማከታተል አለብን። አንደኛ መማፀኑ እንዳለ ነው። ሁለተኛ ደግሞ መቁጠሪያ መጠቀሙ ግድ ነው። ሶስተኛ ደግሞ ሲቀጥል እኛ ጋር ያለው መስተካከል ያለበትን ነገር እየፈተሽን ደግሞ ማስተካከል ግድ ነው። መቁጠሪያ እኮ አለምዬ በህመም ሲፈታተንን ሲያሰቃየን ስርዓት የምናስይዝበት መንገድ እኮ ነው። ስርዓት የምናስይዝበት መንገድ ነው። እስኪታሰር ድረስ መልቀቅ የለብንም። ለምሳሌ እንደዚህ አይነት ህመም ሲፈታተንሽ መልክአ መድኃኔዓለምን ወይም የሊቀ መልአክ የቅዱስ ገብርኤልን መልክ ጸልየሽ እባክህ ሰርልኝ ካልሽ በኋላ እኮ በስሙ ተጠቅመሽ መቀጥቀጥ መቻል አለብሽ። እንዲወጣ ትዕዛዝ መስጠት አለብሽ። ቢያንስ በሽታውን እንዲያነሳ። ዝም የምትይ ከሆነማ እሰርልኝ ብቻ እያለሽ ዝም የምትይ ከሆነ ችግር ነው አለምዬ። የአንቺም ጥረት ያስፈልጋል። ምክንያቱም ተቃውሞ ተብሎ ተጽፏል መጽሐፍ ቅዱስ ላይ። የምትቃወሙ ታዲያ በምንድን ነው? መናፍስቶቹን እያዘሽ አይደል? ጸልዩ አንድ ራሱን የቻለ ነው። ሁለተኛ ሲቀጥል ደግሞ ተቃውሞ የሚል ቃልም አለ። መቃወም ግድ ይላል እኮ ጌታ አንተ ሰይጣን ከኋላይ ወግድ እንዳለ እኛም እናንተ ክፉ መናፍስት ከኋላይ ወግዱ ልንል ይገባል። በሽታችሁን አንሱ ልንል ይገባል። የመድኃኔዓለምን ስም ተጠቅመን ዝም የምንል ከሆነ ግን እነሱ ያሰቃዩናል፣ ይፈታተኑናል። ዳዊትም እኮ እናንተ ኃጢአተኞች ከኔ ዞር በሉ ብሏል። አጋንንትም ማለት ነው። ዞር በሉ እያልሽ ካልተቃወምሻቸው፣ በሽታችሁን አንሱ እያልሽ መቁጠሪያን ተጠቅመሽ ካልተዋጋሻቸው እንዴት ነው ነገሩ? እህቴ መጸለዩ ጥሩ ነው፣ ጎብዘሻል። እሰርልኝ ማለሽ መማጽንሽ መልካም ነው። ያንቺን አንደበት ተጠቅሞ ደግሞ እንዲያስርልሽ በስሙ ታምነሽ በአንተ ጠላቶቻችን እንወጋቸዋለን ይላል እኮ መጽሐፍ። በስም በላያችን የቆሙትን እናዋርዳቸዋለን። እስቲ አንድ ምሳሌ ልስጥሽ። በብሉይ ኪዳን እግዚአብሔር አምላክ እስራኤላውያንን ይታደጋቸው ነበር አይደል? ከጠላት ወራሪ ከነ ፍልስጤም ከነ ሚዲያማውያን ከነሱ እጅ ያስጥላቸዋል አይደል? ከነ ሶርያውያን። ነገር ግን ሲያስጥላቸው እንዴት ነው? እነሱ ቁጭ ብለው እሱ እያባረረላቸው ነው። አይዋጉም እነሱ ትክክል። የእነሱም ጥረት ነው እኮ የእነሱም ጥረት ያስፈልጋል። አይሻልም? ብቻውን ማባረር አቅቶት አይደለም፣ ግን የእነሱ ጥረት ደግሞ እንዲታከልበት የእሱ ፈቃድ ነው፣ የእግዚአብሔር ፈቃድ ነው። አሁንም ምሳሌ ልስጥሽ። ገና ወደ ከናን ሲገቡ እስራኤላውያን ባቢሎንን ሲዋጉ የኢያሪኮን ግንብ ሲያፈርሱት፣ ኢያሪኮን ሲይዟት አልተዋጉም? ዋናውን ደረመሰላቸው፣ ግንቡን ማለት ነው። የቃል ኪዳኑን ታቦት ይዘው 7 ቀን ዞሩ።
በጣም የጨነቃቸው ግንቡን ማፍረስ ነበረ። ግንቡን እሱ በመብረቅ አፈረሰላቸው። ራሱ ተደረመሰ ግንቡ ማለት ነው። ከዛ የሚቀረው ምንድን ነው ካልሽኝ ሰይፋቸውን መዘው እዛ ያሉትን ህዝቦች ምን ማድረግ ማጽዳት አይደለም። ይሄ የማን ድርሻ ነው? የእነሱ ድርሻ ነው። ስለዚህ እህቴ እኛ የፈጣሪን ትእዛዝ እንጠይቃለን፣ እንማጸናለን፣ እንሰርልን እንላለን። ሲቀጥል ደግሞ በስሙ ታምነን መናፍስቶችን ማሰር የእኛም ድርሻ ነው። አይሻልም እህቴ? ስለዚህ አትስነፊ እዚህ ጋር እሺ። ምንጊዜም ቢያንስ በቀን ወይ 2 ጎበዝ ከሆንን በቀን 2 ማይመችን በጣም አጣብቂኝ ነገር ውስጥ ካለን ግን ቢያንስ በቀን 1 ራሱ መቀጥቀጥ መቻል አለብን። እሺ እህቴ በቀን 1 ቢያንስ ጠዋትና ማታ ቢሆን አሪፍ ነው። ግን ቢያንስ ግን በቀን 1 ወይ ማታ ከስራ ስንገባ፣ ምክንያቱም ሰብስበን ስለምንመጣ መናፍስቶችን ከስራ ስንገባ ብናስራቸው መልካም ነው። እንዲህ አይነት ልምድ ይኑረን። እሺ ትክክል። ግን እኔ እምነት ያው እግዚአብሔር እምነት ካለኝ እኔ እንደሚያስልኝ እምነት ስላለኝ በቃ አንተ ታስራለህ ብዬ እምነቴን ብሱ ስላደረኩ ያ ነገር ነው ትንሽ ገታ ያደረገኝ። አንዳንዴ የሚቀጥቁም አይታሰሩም ማለት ቀጥቅጬ ራሱ ታምሜ እውላለሁ። እንዴት ነው ነገሩ ብዬ ግራ ይገባኛል። ለዛ ደግሞ ይኸውልሽ እንዲታሰሩ የማን እንትን ያስፈልጋል? የፈጣሪ እርዳታ ፈቃድ ያስፈልጋል አይደል? ፈቃዱን ለማግኘት ጸሎቱ እዚህ ጋር ይሰራል። በመቁጠሪያችን ብቻ የምንታመን ከሆነ አይታሰሩም። በመቁጠሪያችን ብቻ ታምነን በመቀጥቀጥ ብቻ ታምነን እንቀጠቅጣቸው ከሆነ አይታሰሩም። ጎን ለጎን ደግሞ የማንን እርዳታ መጠየቅ? የፈጣሪ እርዳታ። ግልጽ ነው አይደለ? እንደዛ እያደረግሽ ነው። አሁን ለምሳሌ ቀጥቅጣችን ማይታሰሩ ከሆነ ምንድነው የምታደርጊው? ጸሎቱ ላይ እየበረታሽ እሰርልኝ አምላኬ ዝም አትበለኝ ትይዋለሽ። አቤቱ ዝም አትበለኝ አምላክ ሆይ ምስጋናዬን ዝም አትበል፣ ቸልም አትበል፣ የኃጢአተኛ አፍ የተንኮለኛ አፍ ተላቀውብኛልና ይላል ዳዊት። ልክ አንቺም ትማጸኝና አምላክን ከዛ በኋላ መናፍስቶቹን ምን ታደርጊያለሽ? ትቀጠቅጫዋለሽ። በመሀል ደግሞ ጸሎት እያደረሽ ለምሳሌ ይኸውልሽ እናንተ በመድኃኒዓለም ስም ውጋት የሆናችሁብኝ ተነስ፣ ሰላም የመድኃኒዓለምን መልኩን በአጋዕዝተ ዓለም ሥላሴ ተነሱ። የአጋዕዝተ ዓለም ሥላሴ መልክ ለምሳሌ አጫጭሩን ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም አጋዕዝተ ዓለም ሥላሴ እርዱኝ እናንተ ተነስ እያልሽ በመሀል ጸሎት የቀላቀለ መቁጠሪያ አቀጣቀጥ አለ አይደለ? እየተረዳሽ ነው? ጸሎት የቀላቀለ ማለት ይሄ ነው። ለምሳሌ ምን እላለሁ መሰለሽ ስቀጠቅጥ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ እያልኩ ጨርስና አጋዕዝተ ዓለም ሥላሴ እርዱኝ አንደበቴን ተጠቅማችሁ እሰሩልኝ እልና አንተ በአጋዕዝተ ዓለም ሥላሴ እና በመሀል እያናገርኩት አስወጣዋለሁ ማለት ነው። አሁን ይሄ ምን የቀላቀለ ነው? ጸሎትና መቁጠሪያ የተቀላቀለ ጸሎት የቀላቀለ መቁጠሪያ አቀጣቀጥ። ወይም ደግሞ ከመዝሙረ ዳዊት አወጣለሁ አቤቱ በስምህ አድነኝ፣ በኃይልህ ፍረድልኝ፣ አቤቱ ጸሎቴን ስማ፣ የአፌንም ቃል አድምጥ፣ እንግዶች ቆመውብኛል፣ ኃያላን ነፍሴን ሽተዋታል እያልኩ እየጸለይኩ እቀጠቅጣቸዋለሁ። በመሀል ይወጣሉ። በእውነት በደንብ ነው የሚወጡት። ልቅምቅም ብለው ነው ያው የሚወጡት። እንዲህ ጸሎት የቀላቀለ መቁጠሪያ እንጠቀማለን። ታዲያ እኔ አሁን ሙሉ ለሙሉ መቁጠሪያ ላይ አልተደገፍኩኝም። በአንድ በኩል ማን እየተማጸንኩ ነው? እሱን እየተማጸንኩ ነው። እኔ እኮ ደካማ ነኝ እለዋለሁ። በመሀል ደግሞ አቤቱ እኔ ደካማ ነኝ፣ ለእኔነቴ ለምን ትተውኛለህ እለዋለሁ። ልክ ዳዊት እንዳለው አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? እስከ መቼ ቁጣ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ አይደል ያለው ዳዊት። ችሎታዬ ምን እንደሆነ አስብ። በውኑ የሰው ልጅ ለከንቱ ፈጠርከውን? ሕያው ሆኖ የሚኖር ሞትን የማያይ ማን ነው? ነፍሱን ከሲኦል እጅ የሚያድን ማን ነው? አቤቱ ባሪያዎችን የሰደቧቸውን አቤቱ የባሪያዎችን ስድብ በብብቴ ብዙ አሕዛብን የተቀበልኩትን እያልኩ ጸልያለሁ ማለት ነው።
ስማኝ ነው። አቤቱ ዓይኖችን ወደ አንተ አነሳለሁ እያልኩ በመሃል እማጸናለሁ። ዓይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? መድኃኒዓለም እባክህ እርዳኝ እልና እባክህ አንደበቴን ተጠቅመህ ሰልልኝ እያልኩ እናንተ ውጡ እላለሁ። በመሃል አይታሰሩ? በደንብ ነው የሚታሰሩት። እና ደግሞ ቶሎ ተስፋ አለመቁረጥ፣ በአንዴ ባይታሰሩ እንኳን ቶሎ ተስፋ አለመቁረጥ። አሁን ባይታሰሩ በኋለኛው ለምሳሌ 12 ሰዓት ተቀጠቀጠና በ12 ሰዓት ሰላም ባላገኝ መፍትሄ ባላገኝ 3 ሰዓት ደግሞ ጠብቄ ቀጠቅጣቸዋለሁ። በ3 ሰዓት ደግሞ ባይታሰሩ 2 ሰዓት እረፍት ወስድና በ6 ሰዓት ደግሞ መልሼ ቀጠቅጣቸዋለሁ። እረፍት እስካገኝ ድረስ ስራቸውን እስካስቆም ድረስ ማለት ነው። ግልጽ ነው አይደል? እንዲህ ያለን እንትን አቅጣጫ እየቀየርን ምን ማድረግ አለብን? እንዲታሰሩ ማድረግ አለብን። ዝም ብሎ ግን ሲያሹን ዝም ማለት የለብን። ተስፋ መቁረጥም የለብንም። ዝም ብሎ ማየትም ጥሩ አይደለም፣ ምክንያቱም ያዳክማሉ። ተስፋ መቁረጥም ጥሩ አይደለም፣ ምክንያቱም ከመንፈሳዊ ሕይወታችን ያስወጡናል ተስፋ ከቆረጥን። ግልጽ ነው አይደል እህቴ ወለተ ማርያም? እና ዝም አትበይ እሺ። አሜን አሜን እታለም። እና እንደዚህ እስኪጎዱሽ መጠበቅ የለብሽም እሺ እህቴ። ያው በጣም ከመስከረም ወዲህማ በጣም ከባድ ህይወት ነበረ። እግዚአብሔር ይመስገን። ዝም እያልሻቸው ነዋ። እንዲህ እስኪጎዱሽ ድረስ ዝም አትበያቸው። እሱም እያለ ነበር አይበቅ ተበቀለናታል እያለ ነበር እና እንዲበቀሉሽ ዝም አትበያቸው ወይም እድል አትስጫቸው። ይሄን ያክል መልካም በርቺ፣ አይዞሽ። ተረሰኘኝ ሰረኝ ነኝ ነው። እሺ እህተ ማርያም ጋር አለ፣ እህተ ማርያም ጋር አለ። ማንም የምታሰረው? አቤት እኔ ጥላወጊ ያለው። እሺ ጥላወጊ። ሌላስ? ሮሯን ነቅ አንቀቅዳል። ሁሌም ነው ማንቃት። የሚስጥር መተትም አለው። የሚስጥር መተት። ሌላስ? የድል የማህፀን መተትም አለው። በማህፀኗ እንደው ማስፈራራት እንዳትጸልይ። የማህፀን የድል መተት። ሌላስ? የቤተሰብ ዛርኛ ብዙ ነን፣ ብዙ ነን ግን በቃ የቤተሰብ ዛር። ሌላስ? ከቤተሰብ እንዳይበጣበጥ ብጥብጥ እንድትል ያደረግናታለን። የቤተሰብ የድል መተት ከሁሉም አጣላናት። የቤተሰብ የድል መተት። ሌላስ? የቅናት መንፈስም አለው በየእህቶቿ ላይ የተዘራው። ሁሉንም ቅናተኛ አድርጋቸው እንዳይስማሙ፣ አንደበታቸው አንድ እንዳይሆን ካበሩ እሱናል ብለው የቅናት መንፈስ። ሌላስ? በቃኛ እንሰራን በቃ ውጡ፣ ሰራዊታችን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ደግሞ ሁላቸው። እመቤቴ እኮ ናት ያደረገችላት። እሷ ብዙ ነገር አደረገችላት። ብሯን ስብስብ አድርገን ልንወስድ ፈልገን ነበር። እመቤቴ ጠብቂ ደሞዜንም አስጨምሪ ብላ ደሞዟንም ለእሷ ሰጣ። ሁሉንም ነገር አስጨመረችለት። ከዛ በሚገርም ሁኔታ ብሯንም ወስዳ የእሷ የውዳሴ መጽሐፍ ውስጥ ቁጭ አደረገችው። አልቻልንም እኛ የሰላቢ መተት ራሱ በቃኛ ድሃ አደረገችን እኮ። የእሷን እየወሰድን ነበረን በፊት አልቻልንም። አሁን ምንም ነገር ማድረግ ስንክልክል አለ። መሰረት እስቲ ኧረ እንዴት አድርገን በቃ እንሰጠችው። እንዲህ ለሰማዕቷ ሰጠቻት። ሲቀጥል ደግሞ እንዲህ ለሰጠችው ለቅዱስ ሩፋኤል ሰጠችው። ትዳሬንም ጠብቅ፣ ንብረቴንም ጠብቅ፣ ሁሉ ነገሬን ጠብቅ ብላ በየቀኑ በቃ ዘላድኖ መሳም በጸለይ ቁጥር ደርድራ ዘላድኖ መሳም። እኛ ተቃጠልን። እሷ እነሱን ስትስም እኛ በቅናት ርር አለን። ትላለች
ከፈለግን ፋስ እንለቅባታለን። ትደውልና ጓደኞቿ ጋር እንዲህ ዛሬ ደግሞ ፋስ የሚለቅ መንፈስ መጣ እያለች ትስቅብላለች። ስንፈልግ በማህፀኗ ትል እናመጣባታለን። እኛ ፈርታን እሷ ደግሞ ይሄ አንተ ስራ ነው ወልዳ ማኑኤል ቆልቅ ፈጡ ስትሰማ ትቀዝናለህ ደግሞ ትለናለች። እኛ ያንተን ድምፅ ስትሰማ እኮ በውስጧ እንደ ቅማል እንሯሯጣለን፣ እናሸብራታለን። ከፈለግን እጇን ዘይት ውስጥ የፈላ ዘይት ውስጥ እንድትከት እናደርጋታለን፣ ጠባብሳታለን። ከፈለግን ደግሞ ይህ ትልቅ አለ ፕሬሸር የስጋ መጥበሻ ባለፈው ቆልፈው ብረት ድስቱን ከፍተው ጨርሳ ልጅ የከፋችሁ በለናት ከፍታው ልትቃጠል እንደረሰላት እንዲደረሰላት መልአኩ ቅዱስ ገብርኤል የዛር መናፍስት እሱ ይሰራችሁ ብላ ለሱ ሰላም አስገባች። ፈጥኖ ደረሰላት። በማግስቱ እኮ እኛ በቃ ገብርኤል አየሽ ስላታስገባሽለት እንጂ አይደርስልሽም ብለን እኛ ልናቃጥር ነበረ። እሱ ቀድሞ ሰራዊታችን ሰብስብ ቶሎ ሰብስብ ሰራዊታችን ቶሎ ያደረግነው ውጡ በአጋስታለን በቅዱስ ስላሴ ቁጭ ብዬ ማጠራጥራለሁ። ተነስ ተነስ ከልቧል አትድኝም እላታለሁ። እሷ ግን ድናለች። ተነስ ከልቧል። ሌላ ሲቀር ማን አለ? ሚስጥር መተት አለሁኝ እኔ ሂድና አስጨንቃት የተባልኩኝ አስጨንቃት። ሮሯን ደግሞ በጸሎት ሰዓት እንቅ አድርጋት ጥላ ወጊ እንዳትጸልይ ምን አባቷ ትለፈልፍብናለች። ሳኩለ ሌሊት እየተባልን ተነስ ካጎሯ ላይ ሌላ ሲቀር የቀረ ሌላ እኛ አለ ጠብጣትም አለ የከልከሌዎች መንፈስ መቃብር ላይ ስትሄድ አገኘናት። ዝም ብላ ውጡላችሁ። የደንቃራም አለ ለሌላ ሰው የተላከ ላይ ቆማ የደንቃራ ሌላስ የቀረ ሌላ ደግሞ የቅናት የንዴት መንፈስ ሰሞኑን አጣልተናት ነበረ። ሰሞኑን አንዷን ታርቃናት። ከዛ ከሷ ጋር እኔ መዝሙረ ዳዊት አዳመጠችና እህቶቼ ሁሉ ምን ቢገሉኝ የሚገሉኝ ከመድኃኒዓለም ከምንለይ ከነሱ ሚስደቡ ብላ እሷን ይቅርታ ስጠይቅ እኔ ደግሞ የቅናት መንፈስ መጥቼ አሁን ከወንድሟ እንዳትጣረድ አደረኳት። ሌላስ የቀረ በቃ እኛ ነን እኛ ሰራ ውጡላችሁ በአጋስታለን በቅዱስ ስላሴ ስም ቶሎ ውጡ። እንወጣለን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ፈተናችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ሙሉ ለሙሉ ወጥተን ጭንቀታችን በሽታችን አንስተን የአእምሮ መተት አለው። እባክህን አእምሮዋን ያዝኩት። ተነስ ከአእምሮ ውጣ ከአእምሮ ውጣ። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስራታችን ያጽንተውብን ነው ያስከነው የተያዝነው ራሱ ስንጠራ ቤት እናለን። ምንም ስራ እንሰራ ስንጠራ ቤት እንላለን። ምንም ስራ እንሰራ ማን እንሰራለን? ምንም አልሰራንም። እየመጣብን ፈትናት እሷ ትስቅብናለች። ይጭ ልብ መልሱ ልብ እኔ እሰረኛ አንተ በርቺት አለምዬ እሰረኛ አንተ ለፍላፊ ይድፋው አንተ ወለተ ጻድቃን ጋር አለ ጽድቅ ያርጋ አንተ እኔ መጀመሪያ እሰረኝ ወለተ ጻድቃን ጋር አለ። አቤት ማን የምታስረው? ጥላውጌ ሌላስ? በቃ እኔ ነኝ ብቻ። ውጡ ሰራዊታችሁን ሰብስቡና ከነ ሰራዊት ውጣ። በሊቀ መልአክ በቅዱስ ሩፋኤል ስም ቶሎ ስም አትጥራ። እንደ የተደበቀ አለ ሌላ? በቅዱስ ሩፋኤል ስም የተደበቀ የእድሳት በቃ አንተ
የእድሳት ምናክ ተብለህ የተላክ መናገር አሁን አስፈላጊ ነው። ወንድ አማን ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተስሎትከ ቅድመ ነፋስ ወነድ ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ ወአዲ ተሰየምከ በማኅፀነ ኩሉ ትውልድ በከመይቤ ዮሐንስ ወልደ ነጎድጓድ ሊቀ መላእክት ቅዱስ ሩፋኤል ይበቀል። የተደበቃችሁ በሙሉ ራሳችሁን አጋልጡ ቶሎ። አንደኛ መስተፋቅር ከፍቅረኛው የሚያስጠላ ቾፍ የሚያስጨቃጭቃት እኔ አልፈልጎም። በቃ አልፈልግም መስተፋቅር። ሌላስ? ፍቅረኛ ሌላስ? የእድሳት ነኝ የደፍተራ ኡፍ። እሺ የእድሳት ሌላስ? ሌላስ? በቃ ጥራ ወጌ ነኝ። ትናንትና የገባው ግደላት ብዬ ማለት እንዳትሰግድ ከዛ ሳትሰግድ አደረች እንዴ። እኔ መስገድ አልሰለጠጥም እንዴ። ኡፍ ሳትሰግድ አደረች። ሌላስ? ምን አባቷ ነው የምትሰግደው? ሌላስ የቀረ? የቤተሰብ ዛር በቃ የቤተሰብ ዛር። ሌላስ? ጠቋር በቃ በጎረራዋ ማለት ነው። ስግዳን ስትሰግድ አብዝታ ስትሰግድ ማለት ነው ደም ያማስወጣት። ኡፍ እሺ ሌላስ? ቡዳ መንፈስ ጥርሷ ቡዳ። ሌላስ? በቃ በማምነው እንፋታተናት። በቃ ዝም ብለን እንሰራለን። የአእምሮ መተት ነው። በቃ ወጦላችሁም ሰራዊታችሁን ሰብስቡና ቶሎ እቺ ለብላ ማለት ጓደኛዋ ደግሞ እቺ ጓደኛ ናት። የአእምሮ መተት ውጣ። ሰራዊትን ሰብስብና ቶሎ ጦላችሁ እንሰብስባለን። በቃ በሽታችሁን አንሱ። ከአእምሯ ከልቧ ከመላ ሰውነቷ አውጡ። እሺ ወዴት እንቀመጥ? ኡፍ ቶሎ ጡ። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከህይወቷ ወተን በሽታችን አንስተን ሰራዊታችን ሰብስበን ሰራዊታችን ሰብስበን በሽታችን አንስተን በሽታችን አንስተን በቃ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ አንሰራም። ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ወደ ግንባራችን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አይ አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን ምንም ስራ አንሰራም። ስንጠራ ቤት እናለን ምንም ስራ አንሰራም። ልብ መልሱ። በዛ ብንሰውራት ምን አለበት? እግዚአብሔር ይገሳል። መልስ ልብ እሺ ወለተ ጻድቃን በርቺ። እሺ ወንድሜ ያመሰግናለሁ። እሺ አሜን በርቺ። ስግደት ላይ በደንብ በርቺ እሺ፣ እንዳትሰንፊ። አሁንም ሳሰግጃ አድርሻል መሰለኝ። አዎ ትላንትና አልቻልኩም። በቃ ወገቤ ያዘኝና ከዛ በቃ እንዴት ብዬ እንቀሳቀስ መንቀሳቀስ አልቻልኩም። የገባ ጥላ ወጌ ስለነበር ነዋ። በደንብ ስገጂ እሺ፣ በርቺ። ጊዜ ካለሽ አሁንም ስገጂ። እሺ ወንድሜ ያመሰግናለሁ። ለሰረኝ አንተ ፈርብላና ወልዳ ማን እርጀት አንዴ ገጽጽልኝ ወለተ ኢየሱስ ጋር አለ። ወለተ ኢየሱስ ጋር አለ። ዘጠና ደፍተር አለ። እሺ ማን ናችሁ የምታሰሩት? የአእምሮ መተት። ሌላስ? የጥርጥር ሌላስ? የትቤት አለ ከሷም ከባላ መጣን ማለት። እሺ ሌላስ? ከጨጓራው ላይ ተቀመጥናል። ስትበላ እንደሳ ሰምናቃላት። ተነስ፣ ከጨጓራ ላይ ተነስ። ተነስቻለሁ። ሌላስ የቀረ? እኛ ነን። ውጡ፣ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ወተናል።
የቀረ የለም ሌላ በሊቀ መልአክ በቅዱስ ሚካኤል ስም የተደበቀ ካለ ራስን አጋልጥ። ታውቃለን እኛ ነን በቃ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተ ሰራዊታችን ሰብስበን ከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን ምንም ስራ እንሰራ። ስንጠራ ቤት እንላለን ምንም ስራ እንሰራ። ቁጣን ስጠና መልሱ። በየቀኑ በሊቀ መልአክ በቅዱስ ሚካኤል ስም በየቀኑ በሊቀ መልአክ በቅዱስ ሚካኤል ስም በየቀኑ በሊቀ መልአክ በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ይህ ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀላል። መልሱልኝ። መልሱልኝ። ማንም የምትሸኘው አይ ሰላም ያለ በመልኳ በደንጓት አይገባን አለ በደፍተር አለና ሰው ጋር እንዳትቀሩ ተብሎ የገባ መተትም አለና። እሺ ሌላስ? እንኩላሊቷ ደግሞ ጥላ ወጊና መተት አለኛ። ሸኘን በቃ እኛ አንፈልጋትም። እሷ ጋር መቀመጥ አንፈልግም። ተዘጋጁ። ሰራዊታችን ሰብስቡና ቶሎ ቶሎ አንፈልጋትም። እንወጣለን። አንፈልግም። ህይወቷ ሙሉ ለሙሉ ልቀቁ። ከድሏ ተነሱ። ወተናል። አንፈልጋትም። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ እጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል። እግዚአብሔር ይገስጻችሁ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እሺ በርቼት አለምዬ። እሺ ወንድማችን እግዚአብሔር ጸጋውን ያብዛልን። አሜን አሜን። እሺ ሌላ የምትታሰር የምትሸኝ እሺ ወለተ ኢየሱስ ጋር አለ። ማን የምታሰረው? ወለተ ኢየሱስ ጋር አለ። ኤርፎን ንቀል። ኤርፎን ንቀሉ። ውጡ። ሰራዊታችሁ ሰብስቡና የምትታሰሩ በሙሉ ቶሎ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን ከአሮቹ ክፉ ሀሳባችን ሰብስበን በሽታችን ፈተናችን አንስተን በሽታችን ክፉ ሀሳባችን ሰብስበን አልኩህ እኮ በሽታ የለም። እስከምንሸኝ ድረስ ምንም ስራ ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን ምንም ስራ አንሰራም። መልስ። በየቀኑ በሊቀ መልአክ በቅዱስ ገብርኤል ስም በየቀኑ በሊቀ መልአክ በቅዱስ ገብርኤል ስም 19 ቢሊዮን እንሰግዳለን። እሱ አንድ ሲሰግድ እኛ እንሰግዳለን።
19 ቢሊዮን እንሰግዳለን። 19 ቢሊዮን ሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መላእክት ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ወይ ወይ ቶሎ በል። እሺ እሱ ሰውዬ ይህንን ትእዛዝ ባንፈጽም ሊቀ መላእክት ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ወይኔ ጉዴ! እሱ ቆጥሮ አይደለም። ቶሎ በል። ሊቀ መላእክት ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። በቁጥሩ ንገር። በቁጥሩ አትታዘዝም? ሊቀ መላእክት ቅዱስ ገብርኤል ሊቀ መላእክት ቅዱስ ገብርኤል ወይ እጥፍ ድርብ አድርጎ ይበቀለን። እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ቶሎ። እግዚአብሔር ይገሳችሁ። ሌላ የምትታሰር የቤተሰብ ዛር መተት በግሳት ሊገለኝ ነው። አንዴ ገስጽልኝ። ጀምሮ አላለ በቃ እሺ። ወለተ ጊዮርጊስ ጋር ያለ በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በሊቀ ሰማዕታት በቅዱስ ጊዮርጊስ ስም አንተ ወለተ ጊዮርጊስ ጋር አለ ማንም የምታሰቃያት ማነህ? የምትፈታተናት የዛር መንፈስ ነኝ። የዛር መንፈስ። ሌላስ? የሰላቢ መንፈስ። የሰላቢ መንፈስ። ሌላስ? ጨጓራ ላይ ያለው። ሌላስ? የቀረ? አይነ ጥላ። ሌላስ? የቀረ? በሊቀ ሰማዕታት በቅዱስ ጊዮርጊስ ስም። ሌላስ የቀረ? ሌላ የቀረ? የቀረ ሌላ? የቡዳ መንፈስ። ኧረ የቡዳ መንፈስ። እሺ ሌላስ? ወይኔ ቶሎ ሁላችሁም ራሳችሁን አጋልጡ ቶሎ። የቡዳ መንፈስ። ሌላስ? ቶሎ በል። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሰላም ለዝክረ ስምከ ዘሰሌዳ ሞገስ መጽሐፉ ዚያሜን ኩሎ ወዘያስተሴፉ ጦመ ዜና ጊዮርጊስ ላሊበ እጎል ሱታፉ ሰላምከ ወረዴትከ በላሌ ያዕርፉ አኮ ለምዕር ደአሙ ለዝላፉ። ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀለ። ሌላ የቀረ? ሌላ የተደበቀ? ሌላ የቀረ ማነው? እሺ ተነስ። ከጨጓራ ላይ ይውጣ። ቶሎ ልቧን ተነሱ። ከልቧ ከጨጓራ ላይ ውጡ። ተነስ። ተሰብሰብ። ተነሱ። ተነስ። አፈርጥ ብላና ስንት ጊዜ አሰቃየኋት። ቶሎ ተነስ። ተነሱ። መናጥሷ ስንት ምከበር እኮ ነኝ። እየነካኝ የለም እኮ ይች ቆሻሻ ሰው ነበር። በአጋዕዝተ ዓለም በቅድስት ሥላሴም ተነስ ነው የተባልከው። ከጨጓራ ላይ ተነስ። ቶሎ ተነስ። ቶሎ እሺ ቀስ በል። ሙሉ ለሙሉ ጨጓራ ልቀቁ። በሽታችሁን አንሱ። ቶሎ ማንም የነካኝ የለም እኮ ምን አለበት?
ቶሎ ተነሱ። ፈጠን ተነስ። ሰላም ለደማይከ በቅባ ደመስም ዘተሰረየ አመተ ወክፈ ርእስከ ዘሰፊልያ ስቃየ ጊዮርጊስ ለዳዊ ቃውመ ነፍስየ እንበለ ይፈጽማ ከናፍሬየ ስመ ዚአከ ስምየ በጊዜ ምንዳቤ በለኒ ሀለብኩ ከዚያ ሊቀ ሰማዕታት ቅዱስ ጊዮርጊስ በሰዓት ጦር ይውጋቸው። ውጡ ቶሎ ከልቧ ከጨጓራ ከልቧ እንወጣለን። ቆይ አንተ እንወጣለን። ወይኔ ወይኔ ቶሎ ቶሎ ተነስ ተነስ ቶሎ በል ቶሎ ተነስ። እሺ በቃ ሰብስበን ተነስ። ሙሉ ለሙሉ ጡ በሽታችንን ማንሱ ቶሎ። እሺ በቃ እሺ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ወይኔ ንዴት መንፈስ አለሁ። አንተ ተነስ የጉሮሮ ላይ እንደጨት ነው የምቆመው። ተነስ የንዴት መንፈስ ሁሉ ተነስ። እሺ ተነሳሁ በቃ ሁላችንም ከነሰራዊታችን ሁላችንም ስንሰራ ወታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ወይኔ ጉዴ በሽታችንን ሙሉ ለሙሉ አንስተን በሽታችንን ሙሉ ለሙሉ አንስተን ወይኔ 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 ጨጓራዋ ወጥተን አልቧ ላይ አንተ ጠቋራ አይደው አልቧ ላይ ቁጭ ተበየ ማስደነቃ ተራፍተ ያለው ባፍጫና ባሁም ተንትቶላላላ አርጎ ደስት ጎደበስ እያስገሰው ባፍጫና ባሁን ማመጣባ ተረፍ የለውም ራሳ ነው ከማስገሰት ረፍት ከልቧ ላይ ተነስ ስትጨፍራት እንዴ ስትሰግድ እንዴ ስትጨንቃት ወይኔ ተነስ ከልቧ ላይ ጠቋር ተነስ ተነስ ከልቧ ላይ ጠቋር ረበረጨልኝ ተነሳሁኝ እጄ ተረገመ ቆሻሻ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከጨጓራዋ ከልቧ ወጥተን ከጨጓራዋ ከልቧ ወጥተን አንተ ቆይ ደግሞ ስታፈነ ትፍት ያርጋትና ከጨጓራዋ ከልቧ ወጥተን በሽታችን አንስተን በሽታችንን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ስራ የለን ምንም እስከምንሸኝ ድረስ ምንም ስራ እንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር እመቤት እኮ እሷ ጋር ናት። ሰማይና ምድር በፈጠረ ቶሎ በል በአጋዕዝተ ዓለም በቅድስት ሥላሴ ስም ከእንግዲህ ጨጓራዋ ላይ ተቀምጠን ላናሰምማት ከእንግዲህ ጀምረን ጨጓራዋን ለቅቀን ላናስጨንቃት ጨጓራዋ ላይ ተቀምጠን ላናስጨንቅ ላናሳምም ጨጓራ ላይ ተቀምጠን ላናሳምም ላናስጨንቃት እሷ እኮ አስተግድ ዝም ብላ ፈዛዛ ናት። መድኃኒዓለም ከልቧ ወጥተን ወይኔ ከልቧ ወጥተን ከምንሸኝ ድረስ ምንም ስራ ላንሰራ ከምንሸኝ ድረስ በተያዝነው እኮ ላንሰራ ምንም ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን አጽኑብን። ምን ጉር ነህ? ምን ፈጠረ? ወይኔ አጋዕዝተ ዓለም ቅድስት ሥላሴ ወይኔ ስራታችን አጽኑብን።
ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን። ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሷ፣ መልሱ ልብ መልሱ። ስነ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አማት ቤ ወንድም አለም መድኃኒዓለም ይጠብቅልኝ። ወይኔ መድኃኒዓለም እግዚአብሔር አምላክ ይጠብቅልኝ። ወንድም አለም አመሰግናለሁኝ። በስመ ስላሴ አሜን አሜን። ለምንድን ነው የማሰግጀውት አለምዬ? እየሰግዳለሁኝ ግንማ ያጨናንቀኛልና ዝም ብሎ ያስተኛኛል። ሰዓቴ ስራዬ በውጭ ተመላላስ ስለሆነ ሰዓቴን እየበላው ኧረ አባታችን ሆይ ብዬ ቅባ ቅዱስ ተረቅርቄ እተኛለሁ። ግን ያስጨንቀኛል። ብድርቅ ያደረገኝና አሰግድም አለ እኮ እሱ አሰግድም እያለ እኮ ነው እህቴ። ስም ብላ ነው መድኃኒዓለም መድኃኒዓለም የምትለው እንጂ አሰግድም አለ። ትፈዛለች አለ። እንቅልፍ ነገር እየጣለብኝ እንቅልፍ ይጥልብኝና እተኛለሁኝ። ከዛ አስጨንቆ ደግሞ ያስነሳኛል። ግን እሱ እንደሆነ አውቃለሁ። በስመ አብ ብዬ ደግሞ መልሼ እተኛለሁ እኮ። በደንብ መስገድ እኮ ያስፈልጋል። ታዲያ አለምዬ አንደኛው ልጅ ያልተቋረጠ ስግደት ያስፈልጋል። ይኸውልሽ አንደኛ ስግደቱ መቋረጥ የለበትም፣ በየቀኑ መሆን አለበት። ዛሬ ከተሰገደ የግድ ነገም መሰገድ አለበት። ዛሬ ተሰግዶ ነገ የሚቋረጥ ስግደት መሆን የለበትም። ሁለተኛ ደግሞ ጠንከር ያለ ስግደት መሆን አለበት። የሆነ ትንሽ ሳይሆን በደንብ ረዘም ያለ ስግደት ያስፈልጋል። በተለይ አሁን አንቺን እየተፈታተነሽ ያለው ልብሽ ላይ እና ጨጓራሽ ላይ ተቀምጦ ነው እያቃጠለ፣ ጨጓራሽን እያቃጠለ ልብሽን እያደከመ ነው እየተፈታተነ ያለው። ለእንደዚህ አይነት መንፈስ ደግሞ ትልቁ መድኃኒቱ ስግደት ነው። ረዘም እና ጠንከር ያለ ስግደት ያስፈልጋል። ነካ ነካ እያረግሽ ትንሽ ትንሽ እየሰገርሽ አንድ ቀን እያቋረሽ መሰግጂ ከሆነ ምን መፍትሄ ይመጣል እህቴ? ንቆታል እኮ የአንቺን ስግደት ንቆት። ይኸው አሰግድም እያለ ነው። ትፈዛለች ዝም ብላ ብቻ ነው መድኃኒዓለም የምትለው እያለ ነው። ምን ትያለሽ? እስቲ ንገሪኝ። ማይክሽን ክፈችና ዝግ ነው። ወለተ ጊዮርጊስ አቤት። አሰግድም ዝም ብላ ነው። እንቅልፍ ነው አዚም ነገር ይሆንብኛል። በቃ አዚም ኧረ ሰዓት ሄዷል። በቃ አባታችሁ ይልብል ብዬ አባታችሁ ብዬ ተኛለሁ። ግን ሌሊት ያስጨንቀኛል። እንቀርቦ በትንታ ያስረኝና ጸበል ፊት አለ ርጭት ታረጋለሁ እና አንተ ነው አውቃለሁ። ግን እሱ እንደሆነ ልጸልይ በጣም ሳነብ ተመስጬ ነው። በጣም ነው ደስ የሚለኝ ከልቤ በቃ እጨነቃለሁ። ራሱ ዝም ብሎ አስተኝቶኝ ጸሎቱ ነው የሚመጣብኝ። ለምንድን ነው እንደዚህ መሆን እላለሁ። ግን እንቅልፍ ያስተኛኛል። ጸሎት ስጸልይ በቃ ልቤ ነው። በጣም ነው የምወደው ሳነብ ማለት ነው። በጣም ተመስጬ ነው እና ዛሬ ሁሉን አንብቤ እንትን ብዬ ነገ ደግሞ ያሰንፈኛል። የሆነ አዚም ነገር ይመጣብኛል፣ ያስተኛኛል። እንዲህ ሊያሳምምሽ ነው። እንዲህ ሊያሳምምሽ ነው። እረፍት የለውም። እንዳስከሳኝ ያድራን። ትምህርቱን ያዳመጡ አደሩኝ። እንደዛ ያስከሳኝ ያድራን። ጉንብስ ስል ባፌና እንትን የበላሁት ይመጣን። በቃ ሁሉ ጊዜ እንደዚህ ስገስ ያስከሳኝ ማለት ነው። ያንጠራራኛል። ለዚህ መፍትሄው የታለምዬ አንደኛ በደንብ መስገድ፣ ሁለተኛ መቀጥቀጥ። ይህንን አድርጊ፣ ተግባራዊ አድርጊ። እሺ አታቋርጪ። ከተዋጋሽ ለቀር በደንብ ተዋጊ። ያዝ ለቀቅ አታድርጊ። ቢያስገዛሽም ቢያሳምምሽም ዝም ብለሽ ስገጂ። እሺ ወንድም አለኝ። እሺ ደግ ሰግዳለሁ። ያው ከሳሽኝ ይለኛል ደግሞ ዛሬ ስግድ አድርጌ ከሳሁ እንዴ ምናምን በቃ አለ አይደለ? ያው መድኃኒዓለም እንዳልኩ መድኃኒዓለም ነው በቃ የሚያግዘኝ በብዛት። ስለዚህ ከሳሽ ስልሽ ታቆሚያለሽ ማለት ነው ስግደቱን። ወይኔ ዛሬ ከዛው ብዬ መስታየት አይቼ ምናምን እንደው ሌላ ደግሞ እንደዚህ እንትን ቲክታክ ላይ ያስገባኛል። እኔ እኮ ፊት እንዲህ ነበርኩኝ ግን እኮ እላለሁኝ ዝም ብሎ በቃ አለ አይደለ? ከዛ አንተ ነህ እኮ ብዬ መልሼ ዝም እላለሁ። እንደዛ ነው በቃ እየከሳ ያደርገኛል። ዛሬ ወፍሬ ደህና ኧረ ደህና ዛሬ ወፍር እላለሁ። ደግሞ ዛሬ ደህና ሁኜ አይቼው ነገ ደግሞ ከሰት ብዬ ምናምን
ድሮ የነበሩትና አሁን ሳየው ደግሞ ወይ እንደነ የቆየው እኮ ነው ይላሉ። ግን ነገ ሰው ስደበል ምን ልል ነው? በቃ እንደዛ ነው የሚያደርገኝ። የውጭ ሰውነትሽ ቢጠፋ እህት አለምዬ የውስጡ ሰውነትሽ ዕለት ዕለት ይታደሳል። እኔም ብለው ግን እህት ወንድሞች እንደው እግረ መንገድ ልጠይቃችሁና እየከሳው ነው ብላችሁ ስግደት የምታቋርጡ አላችሁ እንዴ? እየከሳው ነው ብላችሁ ስግደት የምትቀንሱ አላችሁ? አለ? ወይኔ ምስኪኖች ናቸው እንደዛ በሰው የምታስቡ ከሆነ። የሚያማጣለን አለ ጾምም የሚቀንስ አለ። በጣም ምስኪኖች ናቸው እንደዛ ብላችሁ የምትተው ከሆነ ስግደትን። እየከሳው ነው ብላችሁ ስግደት የምትቀንሱ ወይም የምታቋርጡ ካላችሁ ወይኔ ያሳዝናል። እየተጫወተባችሁ ነው አጅሬ ማለት ነው እንዴ። እያንዳንዷ እኮ የምትሰግዷ ስግደት እኮ ይቆጠራል እህት ወንድሞች፣ በሰማያዊ የህይወት መዝገብ እኮ ይጻፋል። ይህን ታውቃላችሁ? ግን ለምን ለሰውነታችሁ ታስባላችሁ? ለምን ነገ ምስጥ ለሚበላው ስጋ ትጨነቃላችሁ? ምስጥ ይበላዋል እኮ ነገ በሳጥን ታደርጎ ወደ መቃብር ለሚገባ ስጋ ትናንት የነበሩ ዛሬ ወዴት አሉ? የወጣቶች ደናግል ሴቶች፣ ወንዶች መልካቸው ፈጥኖ አልጠፋ? ወደ መቃብር ወርዶ ለምስጥ ምግብ አልሆነ? ምን ለምን እንጨነቃለን? ቅዱስ ጳውሎስስ የውጭው ሰውነት ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል አላለ? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንጻ አለን አላለ? ለምን ትጨነቃላችሁ? ስትጨነቁ እኮ ያከሳል እኮ። እንደውም እሱ መስታወት የምትመለከቱ ከሰው እያላችሁ ሰውን ጾሙ አከሳኝ፣ ስግደቱ አከሳኝ ይጨምርበታል። እሱ ምን ቸገረው? እንደምትጨነቁ ካወቀ ይጨምርበታል፣ ያከሳል። አትጨነቁ። ጌታ ያለውን ቃል አስታውሱ። እምነት ይኑራችሁ እንጂ ለምን በሚበላ በሚጠጣ ነገር ብቻ ታስባላችሁ? ዳንኤል ቆሎ እየበላ ጥሬ እየበላ አልወፈረም እንዴ? ነብዩ ዳንኤል ጥራጥሬ እየበላ የንጉሱ ልጆች ሌሎቹ ስጋ እየበሉ እሱ ጥራጥሬ እየበላ ከነሱ በልጦ አልተገኘም እንዴ? በእምነት እኮ ነው፣ በእምነት። እና ለምን እንደዚህ ይጫወትባችኋል ጠላት? በቀላሉ እንዲህ የሚያንበረክክ በቀላሉ እንዲህ ስግደታችሁ የሚያስተው ከሆነ በጣም ገና ነን ማለት እኮ ነው። ኋላ ነን፣ በጣም ገና ነን ማለት እኮ ነው። እና እባካችሁ እንደዚህ አትሞኙ እሺ። ይሄ መሞኘት ነው፣ ምኞት ነው። እኔም መሞኘት ነው የምለው። ከሳሽ እያለ የሚያቆርጥ በጣም አስሞኝቶሻል ማለት ነው። አስሞኙታል በጣም። እና እባካችሁ ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በምግብ ብቻ አይኖርም። ሰውነትን የገነባው ፈጣሪ ነው። ምግብ አይደለም ሰውነት የሚገነባው፣ እግዚአብሔር አምላክ ነው። እሱ ነው የገነባው የእኛን ሰውነታችን። በምግብ ብቻ አይደለም። በምግብ ብቻ ሰውነት እንደሚገነባ ስለሰገድን ብቻ ሰውነት እንደሚቀንስ አድርጋችሁ አታስቡ። እንደዚህ አይነት አስተሳሰብም በህሊናችሁ አይምጣ። ለምትሰግዷት ስግደት ከእግዚአብሔር ምን ያክል በረከት እንደሚጠብቃችሁ ብታውቁ ኖሮ አብዝቶ ለመጋደል አብዝቶ ለመስገድ ሰውነታችሁን አሳልፋችሁ በሰጣችሁ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ የሚለውን ቃል አስቡ እንጂ በዚህ በጉብዝናችሁ ወራት በምሰግዱበት ወራት ምንድን ነው ከሰው እያሉ መጨነቅ? እና በደንብ አስቡበት ለማለት ያክል ነው። እህት ወንድሞች፣ በእንደዚህ አይነት ነገር አትታለሉ። ከሰው ብላችሁ አትጨነቁ። ጌታ ሰውነቴን ለአንተ አሳልፌ ሰጥቻለሁ በሉት። ይሄ ላሳስባቸው እወዳለሁ። ወለተ ጊዮርጊስ አቤት ወንድም አለም። ተረዳሽኝ አይደል? አሁን የምናገረውን ቃል ሰምተሻል መቼም። አዎ ልትጨነቂ አይገባም። እሺ ስትጨነቂ እንደውም አጅሬ ይጨመርበታል የአንቺን ጭንቀት እየተረዳ። ግን አንቺ ሰውነትሽን ለመድኃኒዓለም አሳልፈሽ ስጪ፣ ከዛ ስገጂ እንደ ልብ። እሺ ወንድም አለም
ዝም በል ዝም በል ዝም በል ዝም ድንገት በል ትተነው ነው የምንሄደው። ይህን ሰውነትሽን ድንገት ትተሽው ትሄጃለሽ። እውነት ነው። ተከትሎሽ የሚሄደው ዛሬ የምትሰግጃ ስግደት ናት። አብሮ ተከትሎ የእሳትን ባህር የምትሻገሪው አሁን ዛሬ በምትሰግጁ ስግደት ነው። በምትጸልዩ ጸሎት ነው። በምትጾሚ ጾም ነው። ዓለም እግዚአብሔርን የሚመለከተው በጸሎት ሰዎች አይን ነው። ዘላለማዊነትን የሚተነፍሰው በመንፈሳውያን ሰዎች ሳንባ ነው። ወደ ገነት የሚራመደው በሚጾሙና በሚሰግዱ ሰዎች እግር ነው። እና ትተሹ ነው የምትሄጂው ይህን ሰውነት። ስጋም ደግሞ የተፈጠረው አንዱም ፈጣሪን እንድናመልክበት ነው። በምን? በስግደት። ቅዱስ ጳውሎስ ስጋ ለጌታ ነው እንጂ ለሌላ ነገር አይደለም ብሏል። ለዝሙት ወይም ለሌላ ነገር አይደለም የተፈጠረው፣ ለጌታ ክብር ሊሰጥ ሊንበረከክ ሊሰግድ እንጂ ማለቱ ነው። አንደኛ ቆሮንቶስ ላይ ተጽፏል። ምዕራፍ 6 ቁጥር 13 ላይ አካባቢ ላይ ተጽፏል። ሮሜ ላይም እንደዛው በሚሞት ስጋችሁ ኃጢአት አይንገስ፣ በሚሞት ስጋችሁ እግዚአብሔርን አክብሩት። እንዴት ነው የምናከብረው? በጾም በጸሎት በስግደት ሳንሰስት ማለት ነው። ስለዚህ አስቡት ወንድሞች፣ በመጋደላችን ምክንያት የተዘጋጀን ዋጋ ብናውቅ ኖሮ አብዝቶ ለመጋደል ነፍሳችን እስከ ሞት ድረስ ባልወደድን ነበር። አብዝቶ ለመስገድ ነፍሳችን እስከ ሞት ድረስ ባልወደድን ነበር። አብዝቶ ለመስገድ ነፍሳቸውን እስከ ሞት ድረስ አልወደዱም ተብሎ እንደተጻፈው ነው። እስከ ሞት ድረስ ነፍሳችን አለመውደድ። የሚወደን ቢኖር ሁሉን ትቶ ይከተለኝ ምን ማለት ነው? ለስጋው አይጨነቅ እኮ ነው። አንድም ንብረቴ ጠፋ፣ ስጋዬ ከሳ፣ ጠቆረ እያለ አይጨነቅ፣ ሁሉን ትቶ ይከተለኝ። ለምንም ነገር ሳይጨነቅ እኔን ይከተለኝ ማለት እኮ ነው ጌታ። ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን ካለ በኋላ የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። የራሱን ሕይወት እንኳን አለ። ታዲያ እኛ ለስጋችን የምንጨነቅ ሆነ ምኑን ነው ታዲያ የራሳችን ሕይወትን ጌታን የተከተል ነው? እና ብዙ ባውራ ደስ ይለኝ ነበር እና ግን ለጠቢብ አንዲት ቃል ትበቃዋለች ይላልና መጽሐፍ። ያው በቂ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ከእንግዲህ እንደማትጨነቁ ከሳው ጠቆርኩ እያላችሁ እና አትጨነቁ። እሺ መንፈሳዊያን ናችሁ እኮ። መንፈሳዊ ሰው ደግሞ ስለ መንፈሳዊው ነገር እንጂ የሚጨነቀው ስለ ስጋዊው ነገር አይጨነቅም። ይህ ልላችሁ እወዳለሁ። እሺ ሌላ ምትታስር አሜን አሜን። እሺ ወለታ አብርሃም ጋር አለ። ሰላም ወለታ አብርሃም ጋር አለ። አለው ምን ነው አላሳይቻለሁ። በልቻታለሁ ሁሉ ሰውነቷ በልቻታለሁ። ከሳለች። አሁን እየተጨነቀች ነበር። አሁን ስታሰብ የለችም፣ ከሳለች። በልቻታለሁ፣ ሁሉንም ሰውነቷ በልቻታለሁ። አሁን ምንድነው ማደርገው? ሰውነቷን የበላው ቡዳ ነው። ሰውነቷን የበላው ቡዳ ነኝ። በልቻታለሁ። የበላችሁትን እበላለሁ፣ የጠጣችሁትን እንዲህ ነው መጫስ ማስጨንቃት። አብረ እየበላ እየጠጣ ታከሳታለህ። አብሬ በልቼ ጠጥቼ አሁን የወድቱ ሰላም ነች እያለች ስትበላ አርገሳለች። የላትም በቃ ጥንት አስቀሯት እየበላሁት። ከዛ በኋላ ሰላም ነክ እያለች ተጨነቀች። ሰላም ነክ እያለች ስትበላ አልበላም። ከዛ በቃ ሰውን ስጋዋን በላኋት። ከዛ እያለቀሰች ስጋዋ የላትም። ሴትዮዋ ትላታለች፣ ምንድነው የሆንሽው? ስኳር ታምሜ ነው እንዴ እያለች ታለቅሳለች። የላትም ስጋዋ በልቻታለሁ። ጥጥት ነዋን ተሌሏል። በልቻታለሁ በቃ ያንላትም። ተነስ ከስጋዋ ቶሎጣ በቃ በልቻታለሁ። መድኃኒዓለም እያለች አስጨነቀችኝ እኮ በቃ ቡዳ ባህያሉ በመድኃኒዓለም ስሞታ ቶሎጣ ወጥቻታለሁ። በቃ ተሰብሰብ ኃያሉ መድኃኒዓለም ይበቀልህ። ተነስ ከሰውነቷ ውጣ፣ ከመላ ሰውነቷ ከበላው ሰውነቷ ሙሉ ለሙሉ ውጣ ቶሎ።
ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኔ ዓለም ተወከፍ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአነ ከርቤ ወሐሞተ ኃያሉ መድኃኔ ዓለም ይበቀል። ተነስ ቶሎ ከመላ ሰውነቷ ቡዳ ቶሎ ተሰብሰብ ከነ ሰራዊት ኤርፎን ንቀል ኤርፎን ንቀል ከመላ ሰውነቷ ወጣ ቶሎ ሌላስ የቀረ አለ? የቀረ ሌላ እጠራጥራታለሁ። በቃ ሰላም ነክ እያለች ስትበላ አሁን ስትጠመቅብኝ 2 ቀን እኮ ሰላም ነክ እያለች እየተጠመቀች 3 ቀን 4 ቀን እየተጠመቀች ስጋዬ እንዳይበላ እባክሽን ከልክቢ በቃኝ እያለች ታለቅሳለች። ውጡ። ሌላስ የቀረ ማን አለ? ወዲያው ነው የሰረኝ። በቃ እኔ ሌላስ የቀረ ሌላ ጠቋር እጠራጥራታለሁ። ጠቋር ተነስ ጠቋር ከነ ሰራዊት ወጣ። አንተ ቶሎ ሌላስ የቀረ ሌላ በቅድስት ድንግል ማርያም ስም የቀረ ሌላ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወያቄም አቡኪ ማህበረነ ዮም ድንግል ባርኪ በቅድስት ኪዳነ ምሕረት ስም ቶሎ ከኔ ትርኳን ላይ ተነስ ከኔ ትርኳን ላይ እሺ ሌላ ምትሸኝ ውጡ። ሁላችሁ የምትታሰሩ የምትሸኙ ሁሉም ጋር ያላችሁ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ቶሎ ውጡ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወጽወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁሉም ጋር ያላችሁ መተት፣ አይነ ጥላ፣ ቡዳ፣ ዛር፣ አይነ ጥላ፣ መተት፣ መስተፋቅር፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት፣ የአይምሮ መተት ውጡ። ሁሉም ጋር ያላችሁ በአንድነት ቶሎ ውጡ። ሰራዊታችሁን ሰብስቡ። ከመላ ሰውነታቸው ከህይወታቸው ውጡ። ቶሎ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ ቶሎ ውጡ። በቅድስት ድንግል ማርያም ስም ፈጠን። ኦ ሚካኤል ኦ መተንብል ካናርያም ትሰመይ ቢጸ ሱራፌል ዘምርዑስ አርዑስ ወዘምሎ ላለኦል ጊዜ ጸዋኮከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በሊቀ መልአክ በቅዱስ ሚካኤል ስም ቶሎ ውጡ። ቶሎ አንድ እንዳይቀር የአዚም መንፈስ፣ የአየር አጋንንት፣ ጸራሞ ደራሞ፣ የበሽታ መንፈስ፣ የአእምሮ መተት ውጡ። ጥላወጊ ውጡ። የዝሙት አጋንንት ሉሲፈር፣ ሳጥናኤል ውጡ። ቶሎ ውጡ። የደብተራ መተት፣ እድሳት ውጡ። የበሽታ መናፍስት ውጡ። ወገብ ጉልበት የምትይዙ አብራን ከርት፣ የደንቃራ መተት፣ የስሉስ ዝውውር መተት ውጡ። ከልከሌዎስ፣ ሻምበሱ፣ አዳኝ ወርቁ ውጡ። አይነ ጥላ ቡዳ ሰው ሁላቸው አንድ እንዳይቀር። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕት ለመልከ ጸዴቅ ከመትባርከን በመስቀል ከዘወርቅ
ገብርኤል ማእከሌነ ተዋኔ በጽድቅ በሊቀ መልአክ በቅዱስ ገብርኤል ስም ቶሎ አንድ እንዳይቀር እድል ክፈቱ፣ በሽታ አንሱ፣ ሰራዊታችሁ ሰብስቡ። የጭንቀት መናፍስት አሳብድ፣ ግደል ተብሎ የተላከ ውጡ፣ ውጡ። ሁላችሁም በአንድነት ተናገሩ። አሁን በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን በሽታችን አንስተን ሰራዊታችን ሰብስበን የዘጋነውን እድል ከፍተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያስሩብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። የምትሸኛለ የምትሸኝ ተዘጋጁ፣ ተዘጋጁ። የምትሸኙ የምትሸኙ ተዘጋጁ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይስ ቶሎ ተነሱ፣ ተዘጋጁ፣ እድል ክፈቱ፣ በሽታችሁን አንሱ፣ ቶሎ ሰራዊታችሁ ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በሰማዕቱ በቅዱስ ጊዮርጊስ በሰማዕቱ በቅዱስ መርቆሬዎስ ስም በጻድቁ በአቡነ አቢብ ስም ሁላችንም ከነሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ እግዚአብሔር ይገስጻችሁ። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዷችሁ። ሰማዕቱ መርቆሬዎስ ምስጋና ይግባው።
እግዚአብሔር ይስጥልኝ። አመሰግናለሁ። በእውነት ለሊት አይቼው አሁን ነበር ያለም ይጠብቅ፣ እመቤቴ ትጠብቅ። ስለተፈታልኝ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ጸጋውን አሜን ያብዛላችሁ፣ ሁላችንም ያኑራችሁ። አሜን አሜን። ለእናንተ የደረሰ ቸሩ መድኃኔዓለም ለሁላችንም ይድረስልን። በርቱ። እግዚአብሔር ከእናንተ ጋር ይሁን። እህት ወንድሞቼ፣ የዛሬው የ7 ሰዓት የመናፈቅ ሽኝት መርሃ ግብር በሚገባ ተጠናቋል ማለት ነው። አሁን የሚቀረን እንደ እግዚአብሔር መልካም ፍቃድ በኋላ ከ9 ሰዓት ጸሎት በኋላ የጥያቄና መልስ መርሃ ግብር ይቀረናል ማለት ነው። ሁላችንም በጊዜ እንድንገናኝ ላሳስባችሁ እወዳለሁ። አሁን ግን የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎት ልንገባ ይገባል። እስከዛው ድረስ ቸር ቆዩኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም ቆይታ።